ሁላችን በጉዳይ ውጣውረድ ውስጥ ነን። ይሄ የጉዳይ ውጣውረድ የማይቆም ጎዳና ነው። ጉዳዩ ሳይጨረስ ባለ ጉዳዩ ያልቃል። የጉዳዩ ፋይል ሳይዘጋ የህይወቱ ፋይል ይዘጋል። የየቢሮውን የህይወት ጉዳይ ጥልፍልፍ መረብ በጥሰን የየዕለት ዕጣፈንታችን ወሳኝ የምንሆነው መች ይሆን? በየዕለት ማህበራዊ ግንኙነታችን ውስጥ የአፋችንና የልባችን ጉዳይ አንድ ሆኖ ህይወትን የምንረታው መቼ ይሆን? ጮኮነሽ ቦታ እኮ ናት። አየህ ድካማችን በከንቱ አልቀረም። አዎ ምን ትደክማለህ? ነጭተህ ግጠኸኝ ነው በነፃ አልሰጠኸኝ። እንጨ ሆነች ኪስ ቦታ አገኘህ አይደለም? እንግዲህ ግራውንድ ፕላስ 1 ፎቅህን እዚህ ላይ ሸቅ ማድረግ ነው። እንዴ ያለ ጭኩና ቅንጬ ቋንቋም የላቸው። ምን አሁን እንግዲህ ደህና ነገር መስራት ሳይኖርብኝ አይቀርም። ከና አለቃው አራቁቶኝ ሲያበቃ ብሩን የሚሰጠኝ አይመስልም። አሁን ፎቅ ስራ ይበል እንዴ? በኮንትራክተሮቹ ጋር እንኳን ያገናኛሉ። ምን የመሳሰሉ ኮንትራክት ሰራተኞች አውቃለሁ መሰለ። በአንድ ወር ጊዜ ውስጥ እንቁላል የመሰለ ቪላ ቤት ፊት ቁጭ ያደርጉልሃል። እንቁላል አለ ደግሞ የምትመራኝን ቦታ መራኝና ከፊቴ ጥፋ። ደግሞ በዚህ ልትበላኝ ፈለክ አቶ ሆድ አምላኩ። ምን ዛሬ አሸዋው፣ ሲሚንቶ፣ ቆርቆሮ፣ እንጨቱ ጣጣ እኮ ነው ቤት ለመስራት። ለሱ ምንም አታስብ። ትንሽ ገንዘብ ያስጨምሩ እንደሆነ ነው እንጂ ሀባይብ ነው። ምንም ችግር የለም። አይዞ ትንሽ ገንዘብ ወይ ትንሽ ገንዘብ እንዴ? አይዞ አታስብ እንጂ ከተማ ልማቶችም ክራይ ቤቶችም የኛው ናቸው። እንዴ እንደው ያገሩ መስሪያ ቤት ሁሉ የቀናውን ብር ካልቀመሰ ቀናው ቤት ላይ ሰራ ነው ማለት ነው እንዴ? አይ የዛሬ ጊዜ ቤት ስራ እንኳን መከራ ነው። እኔ ወንድም እስንቱ ጋር ትሆናል። በየደረጃው ወጪው ሰማይ ላይ ነው። ከራስ ጀምሮ ሁሉ ቦጫቂ ነው። ኧረ እስከዚህማ አሰጋም። በየቦታው የሚረዱ ሰዎች አይጠፉ። ለነሱ ትንሽ ነገር ከተባበርክ ሁሉም ይሳካል። ሰጥተው መቀበል ነው። አትጎዳም። ወጭ ጉድ! ማን ነው ይሄንን በኔ ገንዘብ ወሳኝ ያደረገው? ለማንኛውም ይሄ ያሰጠኝ ቦታ ምርጥ ቦታ ነው። እንዴ ኪስ ቦታ እኮ ነው የኔ ወንድም። ስንት ተሻሚ ያለው ቁልፍ መሬት። ጋኔ ሊቆልፍህ ከሀገር ዳርቻ ጥሎኝ ኪስና ቁልፍ ይላል።
ቢሆንም ይዞ መገኘት ዋና ነገር ነው። አረ ምንም አይወጣለት። እንግዲህ ፈረስ ያደርሳል እንጂ አይዋጋም። ለቤቱ ምርቃት እንገናኝ እኮ። ደሞ ለቤት ምርቃት ልጠራ የህልም እንጀራ ይሆንብህ። አለቃችንም ቀናው ተበጀ መሬቱን ሲረከብ እኔው ራሴ እጄ ማረጋገጥ አለብኝ ብለዋል። እንዴት ያስቡልሃል ባክህ? መስሎሃል? ድብና አድርገው ልፈው ግጠው ነው። እንደውም እኛው እናመጡ። እጄ ላመስግናቸው። እሺ አይ አቶ ቀናው አየሁ አይደለም ቦታን ጸሐፊዬም አብራ መታለች። ቀናው ዛሬ የድል በዓልሽ ነው። አቶ ቀናው ቦታን አየሁ አይደለም ልክ እንደ ስምህ የቀና ነው። እድልህም የቀና ነው። ይህን የመሰለ ቦታ አገኘ። ቀላል ቦታ አይደለም። ስንቱ ቱጃር እኮ ሲቋምጠው የነበረውን ቦታ ነው ለአንተ አንስቼ የሰጠው። አዎን ይሆናል። ቅን ልቦናዬን አይቶ ይሆናል እንግዲህ 15,000 ግጠው ለሌላ አስበውት ኖሯል እንዴ? ያው እንግዲህ መቼስ ድካም ቢኖርበት ደህና ቪላ እዚህ ላይ እንግዲህ ያስፈርበት ነው እንጂ እስቲ እንዲህ ቀልዱብኝ ጌቶቼ። አይዞ በሁሉም ተግባር ላይ አንድ ላይ ነን። በሁሉም ተግባር አንድ ላይ ነን። አይዞ አብረነን እንጂ ጋጪና ተጋጭ መቼ ይለያያል እዚህ ሀገር? እንዴ ባለ ጉዳይ ወይዘሮ ምን ማለት አይደለችም እንዴ? ትራንስፖርት ተሸግራ ነው። ጫናት መሰለኝ። እንግዲህ አብራን ትሄድ። ታምታታ በለው። እቺ ሰላቢ ከየት አባቷ መጣች? ወይዘሮ መልማል እንዴት ነሽ? ነይ ግቢያ እንውሰድሽ። እሺ አመሰግናለሁ። ነይ ግቢ ወይዘሮ መልማል። ይኸው ስትቅበጠበጥ እቺ ጃርት ይገርማል። አንቺም እኮ ቁልፍ ስለሆንሽ ቁልፍ ቦታ ነው የደረሰሽ።
ቁልፍ ማሚ ወየቲትዬ ቁልፍ ምንድነው? አዎ እድሜ ለእርሶ እርሶስ ቁልፍ አይደሉ? ያውም የሰረገላ ያውም ሰረገላ ኧረ ሰረገላሽ ይጥፋ። ሰረገላስ ምንድነው? አገኘሁ ቀንሽዬ። መጣሽልኝ ጸሐፊዬ። ደሃ በህልሙ ቅቤ ባይጠጣ እከክ ይጨርሰው ነበር አሉ። ወይ ህልም! የድህነት ተረት ነው ወይስ የተረት ድህነት ነው ይሄ? በቅዠቱም በህይወቱም ከካም መኖሩን ያላወቀ ነው ይሄንን ተረት የተረተው። ወቸ ጉድ! እነዚህ ሸቃባ ሰዎች የቢሮ አንሷቸው ደግሞ በእንቅልፍ ልቤም አላሳርፋሉኝ። በህልሜም በውኔም በሞኖፖል ያዙኝ ማለት ነው እንዴ? እንዲሁ ግራ የሚያጋባ ነገር እኮ ነው። ስራ አስኪያጁ ጋር ሲሄድ ያለቀ ነገር አይደለም ወይ? እኔ ቤት ሰርተህ ጨርሰሃል ስል ገና ቦታም አልወሰድክ ወይ? ሂድ ይጨርሱልሃል ይሉኛል። ጨራሾቹ ጋር ሲሄድ ደግሞ እረፍት ወጥተዋል ይላሉ። ከረፍት እስኪመለሱ ስጠብቅ ይሄው የቢሮዎቹ ሰዎች በጠቅላላ ከነጻሐፊያቸው እዚቹ ነገር ያጨናነቃጭ ጭንቅላቴ ውስጥ እየገቡ ህልሜ እንኳን እንዳያምርልኝ የእንቅፋት ችካላቸውን ይቸክላሉ። ወይኔ ቀናው! እንደው ህልም እንኳን በሰላም የማላይበት ዘመን ይምጣ። አረግ እንዴ! የሥራ አስኪያጁ ቀጠሮ ሊረፍድብኝ እኮ ነው። ህልሙ ይቅርና ወደ እውነቱ ጉዳይ ልሂድ።
እንዲያው ደፈር ኮስተር ብዬ ስራ አስኪያጁን ለማነጋገር አንድ ሁለት ኮኛክ ቅው ባደርግበት ሳሁን የለም ደሞ አጉል አፍላፊ ያበዛሁ እንደሆነ ነገሬን አበላሻለሁ። እንኳን ስቀሽ እንዲያውም ገጣጣ ነሽ አሉ። ሳይ ደጋራኩላት። ጥፋቱ የራስሽ ነው። ሰው ሚልሽን አትሰሚም፣ አይገባሽም፣ አትተባበሪም። መተሳሰብ የሚባል ፍልስፍና አለኩ ደደብ። ለምን በግልጽ አማርኛ ጥሩ ቦታ ተመርጠው የሚሰጣቸው የተመረጡ ሰዎች አሉ አይሉኝም ጌታዬ? ሴሰኛ ሆዳ። ረጋ በወይዘሮ አመልማል የረጋ ወተት ቅቤ ይወጣዋል። ካልታዘዝሽ ሙልጭ መውጣትሽ ነው ወቂ። እስከ መቼ ነው የምታገሰው? አንድ ቦታ ይተባልኩ ወይዘሮ ፍትፍት ይዘውታል ተባለ። እሰይ የኔ ልመኛ ደሞ ከወይዘሮ ፍትፍት ልትቀድሚ ነበራ። ሌላ ቦታ ይተባልኩ አቶ ማናቸው ለድርጅት ቦታ ይዘውታል ተባለ። ላይሆንም ይችላል። ካልተባበርሽ ገደል ውስጥም ቦታ እንመራሽ። አሁን ትላንትና እንኳን አንድ የሆነ ገደል ቦታ አሳያችሁኝ። ይሁን መቼስ ምን ይደረግ ብያልኩ። እሱንም ቢሆን ገደልና ገደላማ ነው ጭቅጭቅ ያለበት ነው ብላችሁ ጠመማችሁ። ይኸውልሻ ቀዝቀዝ ወይዘሮ አመልማል ቀዝቀዝ በይ። ግፍ ነው ታው ግፍ ነው። ግፍ ድሮ ቀረ እባክሽ። እንግዲህ ትታገሻለሽ፣ ታገሺ። አልበለዚያ አርፈሽ ተቀመጪ። እንዴት? ጨርሻለሁ። ቦታ ከፈለግሽ እየተመላለሽ ጠይቂ። እኔ አመልማል የምደርስበት ደርሳለሁ እንጂ እንዴት አንገላትቼ ደግሞ አልቀርም። የምትደርሽበት ጋለሽ እዚህ ምን አመጣሽ? እኔ ነትራካ እኔን ለቀቅ የነመቤት ያጣቢ ልጅ አለቅላቂ አሉ። አንቺም ያው ነሽ ነቀሶች። የዛሬ አቤቱታዬ ከቀናኝ ያለፈው መጉላላቴ ታይቶ ኬስ ቦታ ሳላገኝ አልቀርም። ወይዘሮ አመልማል እንዴ ታልፊ ነበር እንዴ? እንዴት ነሽ? ደህና ነሽ? ምን ነው ምን አልሽ? ጉዳይሽ ምን ደረሰልሽ? ኧረ እባክህ ተወኝ እባክህ። ምን ነው ተወኝ እባክህ? እንዴት ተወኝ? እነዚህ በባለ ጉዳይ ላይ እኮ ሲጫወቱ ለመኖር የሚፈልጉ ናቸው። የትኛው አይነት ጉዳይ ነው የኔ መቤት? እንዴት? ቆይ ምንድነው ነገሩ? ምንድነው? እንዴት? እኔ ሲያው ምን እንደዚህ እንደሚያደርጋቸው አላውቅም። በወንድ አይናዩሽ እንዴ? ወይ ኮርማና ጊደር? ቆይ እንደው በኔ ሞት ስሞት እስቲ ስሞት ምን አለሽ? ስለ ጉዳይሽ ምን አለ? እየተመላለሽ ጠይቂ ነው የሚሉትኝ። እየተመላለስሽ ባላው ያንቺ ጉዳይ ተፈጣጥሟላ። ታዲያ የኔን ጉዳይ ወይዘሮ አመልማል ምን የሚሉኝ ይመስልሻል? መቼም እኔ አሁን እንድመላለስ የሚፈቅዱልኝ አይመስለኝም። እንደው የሚፈልጉ አይመስለኝም እኔ እንድመላለስ። እባክህ ግባና ጉድህን ስማ። እኔ እንደሆነ የምሄድበት ይላል። ግባና ጉድህን ስማ። የምን ጉድ መጣ? ስለኔ አውርተዋል እንዴ ሁለቱ? እንዴ ደግሞ በቅጡ እንኳን ማናገር እኮ ያባት ነው። መንጭቃኝ እኮ ነው ሄደችው። አይ ትሄድ። አንደኛው ጉዳይ ቀለጠ እንግዲህ። ይችም ጸሐፊ ጉዴን ታውቅ ይሆናል እኮ። እስቲ ቆይ እንደምን አለፈች? ይሄ የውሸት ፈገግታ ሳይሆን አይቀርም። ወይ እንደምን አደርክ? በቀጠሮ ሰዓት መጣ አይደለ? አይ ማሳሳቅ ሌላ ቢባክሽ። የቀጠሮ ስራ አስኪያጅ አሉ? አሁን አሉ። በጣም እየጠበቁ ይመስለኛል። ለመሆኑ ደህና ነህ? በጣም እየጠበቁ ጉዱ መጣ በለው። ይችም አለችበታ። ልግባ አይደል? አሳስቀሽ አስገቢልኝ ተብለሽ ነው እንዴ? እኔ ሞጭላፋ። አሁን ትችላለህ። ግን ሆሆይ ይቺ ጊንጣ ሐሳቧን ሳትለውጥ ቶሎ ልግባ። ምን እንዲህ ያጣድፈዋል በእናታችሁ? እኔ ምልክ ግን ቀናውዬ። ኧረ እባክሽ ወደዛ፣ ማንም አይሰማሽ፣ አትልፊ። እኔ ዛሬ ምንሽም አያምረኝ።
መልቲ መድኃኔዓለም ኪስ ቦታ ካሰጠኸኝ ትልቅ ዣንጥላ በቀን አስገባለሁ። አይዞሽ ቀናው። እኛው ይገላበጣሉ። ገጻቸው ላይ ክፋት የለም። መቼም ያስታውሱኛል። ተቀመጥ። ኦኬ፣ እሺ፣ እዛው እንገናኛለን። አውቀውኛል። ምን ጉዳይ ገጠመ ደግሞ? ነገር አለሙን ረስተውታል እንዴ? ያው የመሬት ጉዳይ ጌታዬ። መቼም ምስኪን ነኝ። አንተ ደግሞ እየተመላለስክ መሬት ስትወስድ ልትኖር አምሮህ ኖሯል እንዴ? እንዴት? ያ የሰጠን እስኪስ ቦታ ሸጥከው ወይስ ምን አደረግከው? ይሄው ጉዱ መጣ። እሳቸውም እንደኔ አይነት ህልም አይተዋል ማለት ነው። የቱን ጌታዬ? እኔ እኮ ምስኪን ነኝ። ማስረጃ አለኝ ጌታዬ። የቱን? የቀጣፊ ደግሞ የቱን ብሎ ያሾፍብኛል እንዴ? አላጋጭ። አይ ያለ ጥርጥር ያንን ህልም እሳቸውም አይተውታል። የሰጡኝ የመሰላቸው ለዚህ ነው እኮ። ተናገር። ምን ዘጋ? ምን ይዘጋል? ጠብ ነው እንዴ የፈለጉት? የለም ላቀዝቅዛቸው መሰለኝ። ይኸው ጌታዬ፣ ምን መሰለዎት፣ መቼም ምስኪን ነኝ። እኔ ማስረጃ አለኝ። እርሶ የመሩልኝ ቢሮ ሄጄ አመለከትኩ። ሁለቱ የቀጠሩኝ ሰዎች ጠፉ፣ አልተገኙም። በሌላ ቀንም ያው መርተውልኝ ሄድኩ። አሁንም አልተሳካም፣ ቀሩ፣ የሉም። አንተ ቆይ አንተ ማን ነህ? የመድኃኔዓለም ያለ ከነ ማንነቴም ጠፍቷቸዋል። እኚህ ነፈስ ቀርበታ ጌታዬ። ቀናው አቶ ቀናው ተበጄ እኮ። የምን እኮ? ቆንጆ ኪስ ቦታህን ወስደህ የለም እንዴ? ምን ሆኗል? ይሄ ከማን ጋር ነው የማወራውና ነው የምትለኝ? ዛሬ ምን ሆነዋል? ጠብ ነው እንደሚፈልጉኝ እንዴ? አሁን አልወሰድኩም እኮ ጌታዬ። እኔ ምስኪን ነኝ፣ መቼም ማስረጃ አለኝ። ቀናው ተበጀ እንዴት? ቆይ ይኸው ኋላ ወስዷል ይበሉኝና ይሄ አሁን የመጣው ለሁለተኛ ቦታ ለመውሰድ ጥረት ማድረግ እንደሆነ ከነ ማስረጃ አያይዤ ህግ ክፍል ነው የምመራ። ኧረ ግድ የለም ጌታዬ፣ እኔ በዚህ አልፈራም እንዴ። እኔ ምስኪን ነኝ፣ ማስረጃ አለኝ። አሁን እውነት እነዚያኞቹ ወስዷል ቢሏቸውስ መቀለጤ ነው እንዴ? ደግሞ መንገላታት ያነሰና በማጭበርበር ወንጀል ወህኒ ሊያወርዱኝ? አይደረግም። ዛሬ ይሄን ቢሮ በጩኸት አናገዋለሁ። ኡኡ ነው የምለው፣ ኡኡ እላለሁ። ያቺ ሀመልማል እውነቷን ነዋ። ቀጣፊ ከሶ፣ ቀጣፊ መስክሮ፣ ቀጣፊ አስሮ የወህኒ ደቦቃ ሊመሩኝ ነዋ በመሬት ፋንታ። ሄሎ ምንዳ? እሱም በኋላ እንነጋገራለን። ይኸውልህ ቀናው ተበጀ የሚል ፋይል አጠገቤ ነው ያለው። እሺ ደህና። ይኸው አይደለም ከመራውለት ቆይቷል። ኧረ ሰንብቷል። ምን ያ ቦታ እኮ ለሀጂ ደልቦ ለድርጅታቸው ማስፋፊያ እንዲሁም በተጨማሪ ተሰጥቷል። በተወሰነ አይሲ ቶ ገባኝ። ኦኬ ታንክ ዩ እንዴ ላለው ይጨመርለታል ነዋ ፖሊሲው። ማይ ጋድ አየህ ቀናው፣
ለካ ለአንተ የሰጠንን ቦታ እዚህ አንድ ብዙ ጊዜ እንደው ሲመላለሱ የቆዩ አንድ አዛውንት ነበሩ። አንድ አዛውንት አሉ። ማነው ሀጂ ደልቦ እና ለሳቸው ለድርጅታቸው ማስፋፊያ እንዲሆን በተጨማሪ ተሰጥቷል ለአንተ የሰጠነው ቦታ። ቀጣፊ ከርሳም ይሄን የተሻለ ብር ግጣቸው ነው። ሌላ እድል ይኖረኝ ይሆን? እስቲ ልጠይቃቸው መሰለኝ። እሺ ታዲያ ምን ተሻለኝ ጌታዬ? እንግዲህ ቀስ ብለህ ደህና ቦታ ታገኛለህ። መቼም ያው መኖሪያ ቤት ልሰራበት አይደለም። አሁን መኖሪያ ቤት አለ መቼም። ጌታዬ እንዲህ ስንት ዘመን በኪራይ ቤት፣ አሁንስ መረረኝ እኮ። ፍሬ መሮ ነው በኋላ የሚጣፍጥ። ቀስ ብለህ ታግሰህ ታገኛለህ። ኪራይ ቤት ድርጅትስ እንዴት ነው? አልሞከርክም? እዛማ ስንት ዘመን ተመላልሼ ነበር። ባታውቅበት ነው እንጂ አመላልሶም። እኛ ጋር ካጋጠመህ እንኳን ትምህርት አትወስድም። ሁሉ ነገር የሥራ ልምድ እኮ ነው። ምን አሉ ታዲያ? የእነሱ ይጉድ ነው ጌታዬ። የተለቀቀ ቤት ጠቁም ይላሉ። እናስ ጠቁምክ እንዴ? ሆይ እኔ እንዴት እጠቁማለሁ ጌታዬ? እንዴ የወረሱት እነሱ፣ መዝገቡ በእጃቸው። ቢያንስ ንብረታችን ነው ይሄ ተለቋል ይሄ አልተለቀቀም ብሎ መመዝገቡ የነሱ ፋንታ አይደለም እንዴ? ሆይ መድኃኒዓለም፣ ቆይ የነሱ ፋንታ አይደለም ወይ? እነሱ አይደሉም እንዴ? ይሄን ማድረግ የነሱ ግዴታ አይደለም እንዴ? ስንጠቁምም እኮ ደግሞ ይሄ የዲፕሎማት ነው ይሉናል። ሌላው ደግሞ ይሄ በዶላር ነው እንዴ? ይሄ ደግሞ ለቢሮ ታስቧል ይላሉ። ደግሞ ሌላ ቦታ ስንጠቁም ይሄ ገና ኪራዩ አልተተመነም ይሉናል። እንዴ ጌታዬ፣ እንዲህ እያሉ እንጫጫሉ። ቆማ ብሎ ፌዝ ጅል። ይልቅ ፍልስፍናውን ትተሽ ያዘዙሽን ፈጽሚና ቤትሽ ግቢ። እውነትህን ነው። ቢሆንም ችግር አለ። የራስዎን ቢሮ ስራ አላቃት ደግሞ ሌላ ቢሮ ይዘላሉ። ድንባዣ ብቻ ለማንኛውም ጥረት ማድረግ ነው። እሺ ጌታዬ፣ ታዲያ የዚህ የቦታዬን ጉዳይ እንዴት ይረዱኛል? እንግዲህ አንድ ያልተያዘ ደህና ኪስ ቦታ ጠቁመና እርሶም ጌታዬ? ወይ ጠቁመና እንዴ! ኪቢያድ የተለቀቀ ቤት ጠቁም፣ እዚህ ኪስ ቦታ ጠቁም፣ ወዲያ ጠቁም። እንዴት ይሆናል ጌታዬ? አልበዛም እንዴ? አሁንስ ምኑ ኪስ ቦታው? ደህና ኪስ ቦታ እኮ ነው ያልኩህ። ዛሬ ጊዜ ካልተጣጣርክ እንኳን ጉዳይ የሚፈጽም ሰላምታም የሚሰጥ ሰው አታገኝ። ገልቱ ምን ይምጣላችሁ? ሻይ ቡና? ይኸውልሽ ለእኔ እስቲ አንድ ቡና። አቶ ቀናው ቡና ሻይ? ውይ ዛሬስ ተናዷል። ቀንሽ። እግዚአብሔር ይስጥልኝ። አፈር ጠጪ ግልፍጥ። ጌታዬ፣ ይሄ ነገር እኮ ብዙ ቦታ ያደርሰናል። ቀዝቀዝ በላ አቶ ቀናው። አንድ ቦታ ያልሆነልሽ ብዙ ቦታ እንዴት ትደርሻለሽ? ቀናው እንዴ ጌታዬ፣ እኔ ከእንግዲህ የሚቀዘቅዝ ስሜት የለኝም። እንዴ አልበዛም እንዴ? ቆይ ምንድን ነው የሚሉኝ? ምን ከዚህ ወዲያ ምን ላድርግ? እሺ እንዴ እዚህ ስመላለስ ከሀገር እድር ተባረሩ። ሰው መቅበር አቃተኝ። ሰው መቅበር አልቻልኩም። ከማህበረሰቡ ጋር መኖር አልቻልኩም። ከእድር አስወገዱኝ። እንዴ ኪቢያድ ሲሄድ ቤት አላገኘው። መስሪያ ቤቴ ማስጠንቀቂያ ጻፈብኝ።
ጌታዬ ቆይ እስቲ ቆይ ራሱ ይፍረዱ። የት ነው ማረፊያ የኔ? አየር ላይ ቀረሁ። አየር መንገድ ግባ ፓይሎት ቀናው ቦሌ ረፊ። የሚሻልህን ነገርኩህ። እንግዲህ አትለፋደድ። እኔም የሚሻለውትን አሳየውታለሁ። ወደ በላይ ሄጄ የማደርገውን አውቃለሁ። የሚያደርጉትን ያውቃሉና ይቅር በላቸው። ሆኖም ዘበኞቹ ባለ ጉዳይ ሳያደርጉሽ በፊት ውጪ። አቶ ቀናው ይሄ እኮ ነው የበላዩ። ከዚህ በኋላ የት ልትሄድ አማረ? ይኸውልህ እኮ አቶ ቀናው ይሄ እኮ ነው የቤቱ ጣራው። ከዚህ በላይ ወዴት ነው የምትሄደው? ጣራ እንደሆኑ ዘላለም የሚኖሩ አይምሰሎት። ሰሙ? ጣራው ጣር ይሆንብዎታል። አንድ ቀን እርሶም ባለጉዳይ ይሆናሉ። ጣራው ጣር ይሆንብዎታል። አንድ ቀን እርሶም ባለጉዳይ ይሆናሉ። የማ ባለጉዳይ እባክሽ? ሁልሽም ያው ነሽ። ከመጋጥ ሌላ ስራም የለሽ። ቆይ ቀንሽን ጠብቂ፣ ሰራልሻለሁ። አስቤ ጨረስኩት የፈረሴን ጉልበት አንድ ቀን ደስ ብሎኝ ሳልቀመጥበት ረግጠው ደበደቡት ያኔ ዝሆን ጥጃ ዛሬን ደስ አላቸው የነገውን እንጃ ቢሞቅ መሰላቸው ቤቱ ሁል ጊዜ ቤት መሰረቱ ሲናድ ጣራው ጣር አለበት መሰረቱ ሲናድ ጣራው ጣር አለበት መሰረቱ ሲናድ ጣራው ጣር አለበት